ሰላም ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ሰላም ነው? ሰላማችሁ ብትዝት ይበልልኝ። በድጋሚ መጥቻለሁ። ላይክ፣ ሰብስክራይብ፣ ሼር አድርጉ። ቪዲዮዎቼን እያያችሁ ኮሜንት ጻፉልኝ ውዶቼ። ዛሬ የመጣሁት ባጭርና ባጭር ቪዲዮ ነው። ያው ሁሌም እንደዚህ እንደተለመደው ባጭር ቪዲዮ ነው የምመጣው። እንዳልኳችሁ ነው ነገሮች እስኪስተካከሉ ድረስ ሁሉንም ነገር አስተካክለዋለሁ እንደ እግዚአብሔር ፍቃድ እና እናንተም ሰብስክራይብ አድርጉኝ። የምታረጉኝም እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልን። አመሰግናለሁ ውዶቼ፣ ማሮቼ፣ ፍቅሮቼ። የስደት እህታችሁ ነኝ። አበረታቱኝ፣ ጠይቁኝ። ሰብስክራይብ ኮሜንት አድርጉ። ቪዲዮዬን ደወሏን ተጫኑና ለሁሉም እንዲደርስ አድርጉልኝ። በመጀመሪያ እግዚአብሔር መልካም ነው። ክብሩን እሱ ይውሰደው ለዚህ ጊዜ ለዚህ ቀን ያደረሰን። ሌላው ደግሞ ሩታ እንኳን ማርያም ማረችሽ፣ ይሄን ቪዲዮ ታይዋለሽ ብዬ አስባለሁ እንደ እግዚአብሔር ፍቃድ። እንኳን ማርያም ማረችሽ፣ እንኳን ማርያም ለዚህ አበቃችሽ፣ ለዚህ ክብር አበቃችሽ። ሌላው ደግሞ ስደት ያላችሁ እህት ወንድሞቼ አንድ ነገር ልላችሁ ነው የመጣሁትና በተለይ በቃ ስደት ላይ ለመቆየት ያኔ 12 ዓመት 10 ዓመት እንደዚህ የምቆዩ ነው፣ እንደዛ አትቆዩ። አሁን ዱባይ ላይ በጣም ደስ አይልም። ያኔ እንትኑ ሁሉም ነገር ተወዷል፣ ውድ ነው፣ እንደሚታሰበው አይደለም። አሁን የሆነ ሳምባዲ እንትን ላይ ሚዲያ ላይ አይታችሁ ቲክቶክ ላይ ሲሰራ ምን ሲል አይታችሁ ያ ሰው በጣም ተመችቶት በጣም ደልቶት በጣም ኖሮት ምናምን የሚሰራ እንዳይመስላችሁ ነው። አይደለም። በቃ ሰው የራሱ ነገር አለ። ከዛ ነገር ውስጥ ለመውጣት ነው እንደዛ አይነት ቪዲዮ የሚሰራው። በእርግጥ ሁሉም አይደለም፣ የተመቸውም ይኖራል፣ ያልተመቸውም ይኖራል። ግን ዱባይን አትምረጡ። ምክንያቱም አሁን ዱባይ ስራ ቀዝቅዟል። የለም አሁን ወረቀት ያለውንም የሌለውንም እስኪጣራ ምናምን እያሉ እያፈሱ ነው። አዲሱ ዓመት እየመጣ ስለሆነ ስለዚህ እየላኩ ነው። ስለዚህ እዚህ ሀገር ከመስራት ሌላ ሀገር የተከፈተበት አገር ያልተባነንበት አገር እዛ ሄዳችሁ መስራት። ህዝቡ ዱባይ ለመምጣት ሰልፉ ኤርፖርት ላይ በኢየሱስ ጋይስ ኖ ዱባይ ክፍያ አሁን እየወረደ ነው። እዩ ምንድነው የሚባለው ወደ ሻርጃ ጅማን የሚባልበት ጌታን በ800 እና በ900 ነው ሀስሜድ እየሰሩ ያሉት። ተመልከቱ። እንደዛ እያለች አንድ አሰሪ ማዳም ታወራለች ለሰራተኛዋ። አንቺ ቲጂ 800 700 900 ሻርጃ ጅማን ራስ አልኪማ አለው ከዛ አስመጣለሁ። ይሄን ያህል ረክሷል። ሰራተኛ እዚህ ሀገር ይሄን ያህል ረክሷል። ስለዚህ እዚህ ሀገር ከምትመርጡ ሌላ ሀገር ያልተበነነበት ሀገር ሄዳችሁ እዛ ብትሰሩ ይሻላል። ሌላው ደግሞ በቃ ባላችሁ ኢትዮጵያ ላይ የሆነ ነገር ከፍታችሁ ያላችሁ በቃ በፊት ኖሯችሁ አሁን ትንሽ ጥራቱ ቤተሰብ ረድታችሁ ምናምን ትንሽ ገንዘብ በእጃችሁ ካለ ይሁን። በ200 ሺህ ራሱ የሆነ ነገር ከፍታችሁ እኮ መስራት ትችላላችሁ ኢትዮጵያ ላይ። እግዚአብሔር ምስክሬ ነው። ዋናው ጭንቅላታችሁ በቃ ወደዛ መስመር ሄዳለሁ ሰራለሁ ብሎ ያስብ። ያንን ካሰበ ከማድረግ ወደኋላ ፈጣሪ የሚጨመርላችኋል። እግዚአብሔር ምስክሬ ነው። ግን 200 ይዤ ምን ያደርግልኛል? 200 ይዤ እንዴት እሆናለሁ? 100 ሺህ ይዤ እንዴት እሆናለሁ? 100 ሺህ ይዘሽ ወይም ይዘክ ዶሮ እርባታ መስራት ትችላለህ። አንቺም ሴቷም እንደዛ 200 ይዘሽ ፀጉር ቤት መክፈት ትችላለሽ። 2 ካክስ ትገዣለሽ፣ አንድ ወንበር የምታጠቢያ፣ እነዚህ ፕላስቲኮችን ወንበር እንደዚህ ከስተመር የሚቀመጥበት ለጊዜውም ቢሆን ትገዢና እሱን ዱቅ ታረይና ትሰሪያለሽ። በቃ ኤክስፒሪየንሱ ካለሽ የፀጉር ቤቱ ማለት ነው። ካልሆነ እቃውንም ገዛሽ ስትሞይና ትንሽ 1 ወር 2 ወር ትሰለጠኝና ትሰሪያለሽ። ሴት ምንም ያስጨንቅ የለም። ሀገሬ ገብቼ ምን ልስራ? ሀገሬ ገብቼ እንዴት ነው የምኖረው? ሀገር እንዴት ነው?
በጣም ትሰሪበታለሽ። እንዴት እንደሚሰራ እኔ እጅ ያሳያችኋለሁ። ግቢ ወደ ግብርና ላይ ሂዱ። ኪዳነ ምሕረትን ቲማቲም ተከላ፣ ድንች ተከላ፣ ቁፋሮ፣ ኩትኮታ እኔ እንዴት እንደሚሰራ ሄጄ ያሳያችኋለሁ። እኔ የራሴ ሙያ አለኝ በእርግጥ ግን ደግሞ እንዴት እንደሚሰራ ሄዳችሁ ገብታችሁ እንዴት እንደምትሰሩ እኔ ያሳያችኋለሁ። መጀመሪያ ግብርና መግባት፣ ከግብርና ሰራተኞች ጋር ኮንታክት ማድረግ፣ ምን መስራት እንዳለባችሁ አይምራችሁን ማሳመን። ገና ሄጄ 2 ወር ሪላክስ አድርጌ እረፍት አድርጌ ከ2 ወር በኋላ ነው ትሄጃለሽ። 15 ቀን መቀመጥ ምን አስፈለገው? ወዲያውኑ ወደ ስራ። ምክንያቱም በእጅሽ ላይ ያለው ብር ስንመነዝረው ወይም ደግሞ ስንመዝ ይጠፋል። ስለዛ እንደዛ እንዳይሆን ቀጥታ ወደ ስራ ራሳችንንም ጭንቅላታችንንም ወደ ስራ ማሰማራት። ከዛ በኋላ የስራ ሲስተም ውስጥ እንገባለን እንጂ ምን ልስራ፣ ምን ልሆን፣ ሀገሬ እንደዚህ ሆና፣ ሀገሬ እንደዚህ ሆና ነው። በቃ ሀገርን ምናለማው እኛው ነን። ሄደን እዛው መስራት፣ እዚህ እድሜ መፍጀት፣ ጊዜያችንን መፍጀት፣ ሀሳብ ውስጥ መግባት፣ ስትረስ ውስጥ መግባት፣ ቤተሰብ ማጣት። ከሁሉም በላይ ቤተሰብ ስታጡ እኔ የማውቃቸው 2፣ 3፣ 4 ቤተሰብ ያጡዋል፣ መግባት ያልቻሉ። ለምን እንዴ? በኢየሱስ ስም 3፣ 4 ቤተሰብ። ኧረ እግዚአብሔር ትዕግስቱን ስጠኝ የእውነት እንኳን 4፣ 3 ቤተሰብ እኔ አንድ አባቴን አጥቼ እንዴት እንደሆንኩት እኔ ነኝ የማውቀው። ወረቀት ስላለኝ ስለሌለኝ አይደለም። እንዴት አስችሏችሁ ይቅራ እግዚአብሔር እንዳረገኝ አርገኝ ብላችሁ ለእግዚአብሔር ሰጣችሁ መሄድ። ቀጣይ ደግሞ ቤተሰብ ማጣት አለ። ያ ደግሞ በቃ ሌላ ነገር ውስጥ እንድትገቡ ነው የሚያደርገው። ስለዚህ እናንተ ምንድነው ማድረግ ያለባችሁ? የተወሰነ ጊዜ ሰርታችሁ የተወሰነ ሳንቲም ይዛችሁ ወደ ኢትዮጵያ ግቡ። ከዛም ወደ ስራ እርባታ፣ ዶሮ እርባታ፣ ግብርና ምናምን በቃ ገንዘብ ያመጣል የተባለ ቢዝነስ ገብታችሁ ደፍራችሁ ወሳኝ ቆራጥ ሆናችሁ ገብታችሁ ከሰራችሁ ትሰራላችሁ። ከዛ ከኢትዮጵያ እኮ እዚህ መታችኋል እኮ ልትሰሩ። ስለዚህ እዛ ሆናችሁ ደግሞ መስራት አያቅታችሁ። የዛሬ እንትን ይሄ ነው እና እስኪ ቀጣይ ደግሞ በስነ ስርዓት በጥሩ አይዲያ እመጣለሁ። እስቲ እግዚአብሔር ከኛ ጋር ይሁን፣ ከእናንተ ጋር ይሁን። ስደት እህቶቼ ወንድሞቼ አበረታቱ፣ ሰብስክራይብ አድርጉኝ፣ ላይክ ኮሜንት ጻፉልኝ። ኢትዮጵያ ለዘላለም ትኑር። አመሰግናለሁ። ባይ ባይ።